ይሄን አሁን ቆይ ካወራ ነገር ውስጥ አንተንም እሱንም ሌላውንም አርነት የሚያወጣ ድምጽ ነው የተናገረው ከመጽሐፉ ሐሳብ ጋር የሚስማማው እሱ ሐሳብ ነው አንተ ቆይ አንዱ ስለ ሁሉ አልሞተም ቆይ ለነሱ ጆሮ ማሰጠው ተሰማ አልሰማ መጽሐፍ ከምትሰሙትና ከምታዩት ተጠበቁ ምን እየተቀጠቀን ያለው አራ አይደለም እኔን ነው ያወራለው ተውል ስለመሞቱም ላውራ ሞት ምንድነው ሁለት አይነት ሞት አለ አንደኛው በአካል ይያለ ሙታን ናቸው አላቸው ክርስቶስ ሰዎቹ ቆመው ይሄዱ በውስጣቸው የሞተ መንፈስ ስለነበረ ሙታን ያለው መንፈሱን ነው እንጂ ሰዎቹን አይደለም የሞት መንፈስ ስላለ ስማይ በደም ቀጥሎ ክርስቶስ ጋር የህይወት መንፈስ ስላለ ይቺስ እንደ ካልሞተች ይውል ካልበሰበሰች አይደል ሞት ያንኛው ሞት አለ ይሄንኛው ሞት ግን በዚህ ሞት ከስንዴ ሁላችሁ ትወለዳላችሁ ነው ዘር የሱ ዘር ይቀጥላል ያንኛው የሞት ዘር ግን ተወገደ አሁን ያለው የስንዴው ዘር ነው ያ ስንዴ ሞቱ አመጣ እንጂ ለኛ አይደለም የሞተው ለሰይጣን አይደለም የሞተው በቃ ለብረ በቃ ስለዚህ ጉዳይ ምንድነው ስለዚህ የታለ አይ በቃ በሞት ወለደን ይያልኩ ነው ኩኛ ልጆች ላንተ ተቆርጣለህ እኔ አንድ ጥያቄ ልጠይቀው አይ እሺ ተቆርጣለህ ስለዚህ ስማን በመሞት እስቲ ያስጨርሰው እሺ ስማ በመሞት ተወለድን ከትንሳኤ በኋላ ስንዴው ነው የቀጠለው ከትንሳኤው በፊት እንክርዳድ ነው እባብ ነው ተቀጥቅጦ ተወገደ እሱ ተሻረ አሁን ያለው በሰማይም በመድርም ከምድርም በታች ጉልበት ተንበርክኮ ምላስ ሁሉ ለአብ መስክሮ አሁን ያለው ይሄንኛው ዘመን እሱ አባትኛ ልጆች ሆንበት ነው ይሄን በስብከት በትምህርት ማምጣት አችልም እግዚአብሔር ወለደ ማለት ልጅ አመጣው ወልዶ ነው ያመጣው ሃይማኖት ደግሞ ያንዳንዱ ሃይማኖት የተመሰረተው ደግሞ ከሆነ ሰይጣን ጋር ነበራችሁ ሰይጣን ጋር ያመጣ እግዚአብሔርን ስትቀበሉ ጉዲፈቻ ከሰይጣን ጋር መጣችሁ ነው ልጆች ሆናችሁ የሚል ቅዠት አለ ይሄ ከእግዚአብሔር ነው የተወለድነው ከእግዚአብሔር ከተወለድን ወላጁ እግዚአብሔር ነው እኔ አምኜ ተቀብዬ ክጅ አይደለም ዮሐንስ 1:12 ላይ እንዲሚላል ምን የሚል ዓለምን ያሳተ ጥቅስ ምን የሚላል ለምን የምንድነው ለጨርስ እንደ ምን አለ መጽሐፍ ቅዱስን እቀበለዋለሁ አምነዋለሁ አይደል ዮሐንስ ወንጌል ምዕራፍ 1:12 ላይ ያለውን ተናገረ ምንድን ነው ይጨርሳል ወገኖቹ አልተቀበሉም በስሙ ለእግዚአብሔር ልጆች ይሆኑ ዘንድ ለምን አትታገስም በሮንግ ወይ ያወራ እኔ መብቴ ላውራ ሮንግም ቢሆን አትፍራ ይላል ጌታ አትፍራ አንተ በጌታ አትፍራ ያንተ ፈሪ ጌታ ይንበጨበጫል ይሁን በጭባጫ ፈሪ ድንጉጥ ነው አትንበጭበጭ በቃ እኛ ሀገር ሁሉ ዶክተሩ ይፈራል ያገም ሃይማኖት መሪ እስከ መቼ ተወሽቃችሁ ትኖራላችሁ ፈሪዎች ምንድነው ሐሳብ የምትፈሩ አልፈራውም አልተአስትም አይዞ አንተ ውስጥ ያለው እግዚአብሔር እኔ ውስጥ ያለው ጨለማ ካሳተው ዛሬ ተው ምን ያርግላል ለምን አይደል ለሌላው ነው እግዚአብሔር ይውጣ አይደለም ወተት የሚወስዳል አጥንት የሚወስዳል ዝም በል አጥንት ነው ወተት የለም ልጅ ነው ዝም በል ውሸት ነው ሲያታልሉ ነው እሱ መርኛ ጋር መጽሐፍ ያመነ አንድ ሰው የለም በስተፈርድብኝ ውሸታችሁ ውሸታችሁ ነው አጣምኑ መጽሐፍንማ ጸጥ ብለህ ትሰማለህ እሺ ሰማሁ መጽሐፉ ከሱ አሁን ጥቅስ ልትቀስልህ በአለም ካለው ይልቅ በእኛ ያለው ይሻላል ይላል ባንተ ያለው ከተሻለ በቃ እሱን ስማው ምን ትሆናለህ እኔ ስለኔ አይደለም እኮ ስላለም ይወራችሁ ምን አገባህ ስላለም አንድ መጋቢ ለራስ መቆሚያ ቻክፊል ስለምትላችሁ ውሸት አንተ መጋቢ ብትሆን ለኔም ለሱም ትመግባለህ እረፍ ናነ መግብ እኮ ዛሬ ገን ተጦላችሁ ነው ተመነኝ የእውነቴን ነው አሁን የፈራው ማን ነው አይፈራው ካንተ ይወጣል እንጂ ከኔ ይወጣል እኔ የምፈራው እኮ ሰይጣንም እዝጌርም የለም አንተ ፈሪ ነህ እንደሚያስጨዋችሁ አሁንም እኔ ላይ ያለው ግሬስ ነው የሚያስጨዋችሁ ነው ሰልፈዋል ግን አሁን ያለው ቆይ የምፈራው ደግመህ እዝጌርም የሚፈራም ሰይጣን ስለ አንተ አሁን ይኸውልህ አንተ አእምሮ ላይ የተቀመጠ ቅዠት ነው ወንድሜ አንዴ ጭንቃለውራ ዮሐንስ 1 ዓለም ስለሚጨርስ ይጨርስ እኔ አዳምጣለሁ ወንድሜ ለኔ ነገር ዮሐንስ 12 ላመኑት ለተቀበሉት የእግዚአብሔር ልጆች ሆኑ ዘንድ ስልጣን ይሰጣቸው ዘንድ ይላል አይደል ላመኑት ላልተቀበሉት ግን አሁን ተፈርዶባቸዋል የእግዚአብሔር ልጆች ይሆኑ ዘንድ ነው የሚለው የዛን ጊዜ ክርስቶስ ገና አልሞተም ዮሐንስ ተቀበሉት ኢየሱስን በስጋ ስለነበረ ብትቀበሉት ገና በመስቀል በሚሰራው ዘራ የእግዚአብሔር ልጆች ተሆኑ ዘንድ ነው የሚለው ገና ናችሁ ማለት ተሆኑ ዘንድ አለ ሁለት ላይ መጣና እናንተ አንድ ላይ ተሰንቀረ ስለምትቀር ነው ምዕራፍ 2 ላይ እንጨርስ ቆይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተገለጠ ይላል በጣም የዓለም ኃጢአት ማለት የሰው አይደለም መጀመሪያውንም ከእግዚአብሔር በላይ ሆናለሁ ያለው የዲያብሎስ ነው ኃጢአት የሰው ልጅ አይደለም ኃጢአት የእግዚአብሔር አይደለም ኃጢአት ደግሞ ፊደሉ ነው እንጂ ኃጢአት የሚለው ግዕዝኛ ቋንቋ ነው ራሱ ያንኛው ሞት የሆነው ዲያብሎስ እሱኛው ማንነት ስለነበረ በሰው ይሄን ሁሉ የሚያስወግድ የእግዚአብሔር በግ መጣ የዓለምን ሁሉ ነው የከበደ ያየላል የግል የሚባል ጌታ የግል የሚባል ኃጢአት የለም
ኃጢአት የዲያብሎስ ነው ብሎ ቁጭ አርጎ ተናገረ። ባለቤቱ ሲመጣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጣል። 3 ላይ 4 ላይ 5 ላይ ዮሐንስ 19 የሚባል አለ እኮ። ዮሐንስ 1 ብቻ ነው እንዴ? 19 ላይ ስትሄድ እነሆ ነፍሱን ስለ ሁሉ ሰጠም ይላል። አሁን እዛ ላይ ራሱ እግዚአብሔር ከራሱ ልጆች ወለደ። ከዚህ በኋላ በመወለድ ነው የቀጠለው። እግዚአብሔር ወለደ በመስቀል ጣር። ዮሐንስ 1 ገና ኢየሱስ በስጋ ሆኖ ሳለ ለአይሁዶቹ ያወራው ነው። እኔ እናንተ ደግሞ ከትንሣኤ ከተወለድን በኋላ ነው፣ ከ2000 ዓመት በኋላ ያለ ነው። ልጆች ነን፣ የእግዚአብሔር ልጆች ነን። እግዚአብሔር ወልዶኝ ነው ልጅ ያደረገኝ፣ ወልዶት ነው ልጆች የሆን ነው። ወላጅ እግዚአብሔር ከሆነ በልጅና በአባት የሚገባ የትኛው ደላላ፣ የትኛው ፓስተር፣ የትኛው ነቢይ፣ የትኛው ሼክ ምን ሊለኝ ነው? እግዚአብሔር አባቴ ነው። ከውስጤ እንኳን ቢወጣ አባ አባ ብዬ የምጮህበት የልጅነት መንፈስ እንጂ የፓስተር የቄስ የሼኪ የሌላ ደላላ መንፈስ የለም። አሁንም ቅድም ነግሬያለሁ። ፓስተር የሚባል ገንዘብ መባ አልሰጥ የሚበሉ እስቲ አዳራሹን ዘግቶ ይሄዳል። ቄስ በለው ሼክ ሁሉ በላቸው እስቲ ገንዘብ አይኑር አንድ ሰው እዚህ ምድር ላይ የሚኖር ሃይማኖት መስርቶ ውሸት። ይሄ ደግሞ እኔ እናንተ ብንቶ የሚቀጥለው የሚመጣው ትውልድ ደግሞ ሃይማኖት ብሔር ይህን አይሰማልህ። ፒውር ንጹህ የሆነ ትውልድ ነው የሚመጣው። ሲመጣው እንደኔና እንዳንተ እየተንጓጠጠ ሸፋፋ ፈሪ ድንጉጥ አይደለም እንዳለ። አሁን አውለት አውርቻለሁ። የሆነች ሕፃን ልጅ 20 ዓመት ያልሞላት ልጅ በሆነ ሚዲያ ተቀረጸች አለችና ሄደች ብላ ሁሉ ሃይማኖት መሪው ደነገጠ። ዶክተር የተባለው ደነገጠ። ትላልቅ ሰዎች ዶክተር ስለዚህ ልጅ ምን ትላላችሁ እያለ እየሰበሰቡ አንድ ሕፃን አውርታ የቷ ኢትዮጵያ ነች? የቱ የክርስቲያን ደሴት ነው ያለው? የት አለ? እስከ ዛሬ የኖረው ማንነት ውሸት ነው፣ ፌክ ነው። አሁን ግን ወደድንም ጠላንም ፈጣሪው ወላጁም አንድ ነው። አንድ የሆንበት ሚስጥር በሁላችን ከተገለጠ ያንኛው ያሳርፈናል። እስከ ዛሬ የተነገረን በአጠቃላይ ውሸት ነው። አንድ ነገር ጨምሬ ትቀጥላለህ። የመጀመሪያው በነበረው ሰውየው በራሱ የነበረው ሰውየው ውስጥ የገባው መንፈስ የሆነ ዲያብሎስ ነው። ኃጢአት የዲያብሎስ ነው። በቃ ባለቤቱ ከእግዚአብሔር ሆናል ብሎ ወደቀ። ሰው ውስጥ ገባ፣ በሰው ሞት ገባ ነው የሚለው። አዳም ኃጢአት ሰራ ነው። ሞት ከገባ የመጣውም ክርስቶስ ያስወገደው ሞት ነው። ሞት የዲያብሎስ ነው፣ የሰው ልጅ አይደለም። ኃጢአት አይሰራም። ወጥ አይደለም፣ ሽንኩርት ከትፈ ፒዛ አይደለም። ኃጢአት ደበላልቀ የምትሰራው ፒዛ አይደለም። ይሄ ኃጢአት የባቡ ዘር ነው። ሰው መጽሐፍ ቅዱስ ይቀበላል። ይጨርስ። የባብ ዘር አለ። ድብና አድርጌ ነው እንደኔ የሚቀበላል። አንተን ማትቀበለው ካጂ ይጨርስ። ስማ ዛሬ መጽሐፍ ተቀበል ይጨርስ። ስለዚህ ዘሩ የባቡ ዘር አይደል የተወገደው? በዘርና በዘሯ ተወገደ። ይሄንኛው ዘር ቀጠለ። ኃጢአት የሰውራ መጽሐፍ ቅዱስ ከማይቀበለው ሰው ጋር ተተነተናላችሁ እንዴ? እየተጠቀምኩት ነው። የሰው ዓለም አንድ ነው አይደል? እየተጠቀምኩት ነው። የምትጠቀመውን ነገር እውቅና ትሰጠው። ለምን? ቆይ እኔ ታሪ በእነዚህ ከመስቀል በፊት የነበረው ማንነት በሁሉ አንድ ነው። ሞት የዛን ጊዜ እንግዲህ እግዚአብሔር ነብይም ነበረው፣ ቤትም ነበረው፣ የተመረጡም ሰዎች ሰውም ነበረው፣ ማንኪያም ሹካም ነበረው። ከምን በፊት በሁሉ ማን ስለነበረ አንድ ማንነት ነው ያለው። በሰው ላይ እሱ ነብይ የለውም። ሰይጣን በሁሉ ጸጥ ረጭ ብሎ አንድ አድርጎ እየገዛ ነበር። አሁን የሃይማኖት ጣልቃ ገብቶ ከመስቀል በኋላ ይሄንኛውን አስወግዶ ማንነት ህይወት ሆኖ ራሱ ቀጠለ። ከትንሣኤ በኋላ አለ እኮ ነው። ሞት አልተከፈለም። አንተ ነው ክርስቶስ አልሞተም አልተሰቀለም የምትለው ዘንበል አንተ ነህ። መጽሐፍ ፕሮቴስታንት ማለት ነው። እናንተ ማለት የክርስቶስ የሞተበት ትንሣኤ ተቃዋሚ ፓስተር ኢትዮጵያ ውስጥ ወንጌል ተብሎ ከላይ እስከታች ሙሉ ለሙሉ የሰይጣን ሰባኪ፣ የኃጢአት ሰባኪ፣ የሞት ሰባኪ፣ ሰይጣን ኃይለኛ ዘንዶ እንደሆነ ሞት እንዳለ ሲኦል እንዳለ የሚያስፈራራ ጅኒ ነው ያለው እንጂ የትንሣኤ መንፈስ ያለበት ሰው የለም በጭራሽ። ስለ ትንሣኤ ማውራት አታውቅም አንተ። ቆይ ስለ ትንሣኤ ማውራት አታውቅም። አንዴ ስማኝ፣ ይኸውልህ ወንድሜ ስማኝ። ቆይ ስማኝ። ተወለደ በሥጋ አብን ነው የተረከው ወይ ሰይጣን ነው የተረከው? አብን ያለውን ነው የተረከው። ብርሃን ሆኖ ተረከ። እውነት ነው። ዓለም ላይ ብርሃን አበራ፣ ከአብ የወጣው የእሱ ዘር ነን። አንተም እኔም ሁላችንም የብርሃን ልጆች ነን። ምስክርነታችንም ብርሃን እንጂ ምስክርነታችን ገና አሁን የደርግ መንፈስ አይደል? ቸርች ላይ ያለው እኮ የደርግ መንፈስ ነው ያለው። ምሽግ አለ ትላለህ፣ በአየር ላይ የሚዘግዘግ ትላለህ፣ በሄሊኮፕተር የሚዋጉትን እግረኛ በእግር መሰመስ ትላለህ። እግረኛ ጦር እዛ ኤርትራና ኢትዮጵያ ስጣሉ የነበረውን የጦር መሳሪያ እግዚአብሔር የለም ሲሉ የነበሩ ሰዎች ልክ ኢህአዴግ ሲገባ ዘለው 100 አለቃ 50 አለቃ ቸርች መሰረቱ፣ ገብተው ተሸሸጉ እዛ ውስጥ። ከዛስ ገና ጌታን ተቀበልክ እጅን ልክ አንድ ኤርትራዊ ሲማረክ እጅን አንሳለህ የሚባለው ተማረከ ይባላል። አዲስ ነፍስ መጣ ይባላል። ልክ ቸርች ውስጥ ስገባ እጅን አንሳ ትባላለህ፣ ትማረካለህ፣ ትንበረከካለህ፣ ደህንነት ጆሮ ጠቢ ትማራለህ። ከዛ ስገባ የጸሎት ጓድ መንግስቱ ኃይለማርያም
ገና ቸርች የምትለው ያንተ ቸርች ጓዱ መንግስቱ ኃይለማርያም መንፈስ ነው። ወደ ኢህአዲግ አላደጉም። አሁን ብልጽግና መጥቷል እኮ የደነዘዘና የደነቆረ የኢህአዲግ የደርግ መንፈስ ነው ያለው። ኳየር የጸሎጓድ የምና ደህንነት አለ እኮ ለሆነ ቸርች እኮ ደህንነት ነው የምትማርታ ጆሮ ጠቢ ቀጥለ በባህር ላይ የሚሰራ ተላለ የባህር ኃይል ምንድነው ደግሞ እኛ ሀገር መንፈሳዊ ያለ በስተት አንድ ሰው እንኳን መንፈሳዊ ነገር አያወራ። መንፈሳዊ ነገር አሁን ነው ሄድን ጠላት የመንፈሳዊ ጠላቶች ነው። ታሬን ያስተባበርኩ ላውራውና አንተ